በኩነት ዘርፍ የተከናወኑ ስራዎች ለሁሉም አገልግሎት የመብት ማረጋገጫ መሰረታዊ አገልግሎት የሆነው ታሪካዊ ክብር መዝገብና ወሳኝ ኩነት አገልግሎት አርጅቶ ትኩረት ተነፍጎት የፋይል ክምር ቤት ተብሎ በፋይል መጥፋትና ብልሹ አሰራር እንዲሁም ዜጎች ከሚማረሩበት አገልግሎት አንዱ ሆኖ ቆይቶ ነበር። ከዚህ ውስብስብ ችግር ለማላቀቅ አገልግሎቱን ግልጽ፣ ቀልጣፋ፣ ፈጣን ለማድረግ ባለፉት 5 ዓመታት መሰረታዊ ለውጦችን አድርገናል። የላቀ ውጤትም ተመዝግቧል። በዚሁ አግባብ ቴክኖሎጂን በመጠቀም ወሳኝ ኩነት ምዝገባ ሽፋን 62.5 እጅ በላይ ደርሷል። በአጠቃላይ የከተማችን ነዋሪዎች ከ4 ሚሊዮን በላይ ነዋሪዎች የዲጂታል መታወቂያ አግኝተዋል። እንዲሁም 8.6 ሚሊዮን ዜጎች የፋይዳ መታወቂያ ወስደዋል። በበጀት ዓመቱ 109891 ወቅታዊ የልደት ምዝገባዎችን በማከናወን ከታቀደው 94 እጁ ተከናውነዋል። በአጠቃላይ የአምስቱ ኩነቶች ምዝገባ ልደት፣ ጋብቻ፣ ፍቺ፣ ሞትና ጉዲፈቻ ከ500,363 በላይ ተከናውነዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከተማዋንና ነዋሪዎቿን ከእሳትና ድንገተኛ አደጋ ከመከላከል አንጻር ባለፉት 5 ዓመታት 2757 የእሳትና ሌሎች ድንገተኛ አደጋዎች በከተማችን ተመዝግበው ከነዚህ ውስጥ 1862 የእሳት አደጋዎች፣ 895 ሌሎች ድንገተኛ አደጋዎች ሲሆኑ እነዚህ አደጋዎች በንብረትና በሰው ሕይወት ላይ ከባድ ጉዳት ሳያደርሱ መቆጣጠር ተችሏል። እንዲሁም በአደጋ ምላሽ አቅም በማሳደግ 515 የሃይድራንት በመትከል በእሳት አደጋ ወቅት የህይወት ማዳን አፈጻጸምን በማሳደግ የሰው ህይወትን መታደግ 112 ቢሊዮን ብር የሚገመት ንብረትንም ማዳን የተቻለበት ሲሆን 53107 የቅድመ ሆስፒታልና የአምቡላንስ አገልግሎትን በመስጠት የአደጋውን ጉዳት ቀላል ለማድረግ የሚያስችል ስራዎች ተሰርተዋል። በዘላቂነትም የአደጋ ስጋት ዝግጁነትን ለማረጋገጥ በራስ አቅም ምላሽ ለመስጠት በ11ዱም ክፍለ ከተማ 50,000 ኩንታል ድረስ የስትራቴጂክ ምርቶችን ለመያዝ የሚያስችሉ የመጠባበቂያ ክምችትን በመያዝ የሚያስችሉ መጋዘኖችን አንድ ተጨማሪ ትልቅ መጋዘን ደግሞ በማዕከል በመገንባት በዚህም በከተማችን አደጋን ከመከላከል በላይ ወደ ስጋት መቀነስ፣ ተጎጂዎችን በራስ አቅም መደገፍ፣ የህይወትና የንብረት መጠበቅ ስራን ማጠናከር፣ የድህረ አደጋና መልሶ ማቋቋም የተሟላ ቁመና እንዲሸጋገር በማድረግ በእሳትና ድንገተኛ አደጋ ሊወሰድ የነበረው ወይም ደግሞ ሊወድም የነበረው 14.1 ቢሊዮን የሚገመት ንብረት ውስጥ 32 ሚሊዮኑን የሚሆነውን ማዳን ከመቻሉም በላይ 126 ሰዎችን ህይወት ማዳን ተችሏል። በአጠቃላይ አዳዲስ በተሰሩት እነኚህ በራስ አቅም አደጋን የመከላከል ስጋትን የመቀነስ ተጎጂነት ሲኖር በራስ አቅም በከተማው አቅም ማለት ነው ምላሽ ለመስጠት የሚያስችሉ ጠንካራ ስራዎች ተሰርተዋል። የጽዳት አረንጓዴ ውበትን በተመለከተ እንደሚታወቀው ከተማችን በቆሻሻ አወጋገድ ዝቅተኛ አፈጻጸም ብዙ ትችትን ስታስተናግድ የአፍሪካ ህብረት ከከተማዋ ወደ ሌሎች አፍሪካ ከተሞች መውጣት አለበት የሚባል ክርክር ሲነሳባት የነበረ ለጤና አስቸጋሪ ሁኔታ ውስጥ ቆይታለች። በዚህም ነዋሪዎቿ በተላላፊ በሽታ በከፍተኛ ሁኔታ ይጠቁ እንደነበረም መረጃዎች ያሳያሉ። በመሆኑም ባለፉት 5 ዓመታት በደረቅ ቆሻሻ አስተዳደር 4.7 ሚሊዮን ቶን ደረቅ ቆሻሻ ለመሰብሰብ ለማጓጓዝ በታቀደው መሰረት 5.1 ሚሊዮን ደረቅ ቆሻሻ 5.1 ሚሊዮን ቶን በመከናወኑ 484632 ቶን ቆሻሻ ለመልሶ መጠቀም ዑደት በማዋል 15000 ቶን ኮምፖስት በማምረት
እና 910603 ቶን ቆሻሻ ለኃይል ማመንጫነት በማቅረብ ከተማችንን ጽዳት ከመጠበቅ ባሻገር የቆሻሻ አስተዳደርን በማዘመን ከመጣል ወደ ዑደት ኢኮኖሚ ጥቅም እንዲኖረውና ኃይል ምንጭነት እንዲሸጋገር የማድረግ ስራዎች በጥሩ ሁኔታ ተሰርተዋል። ወደፊትም ተጠናክረው ይቀጥላሉ። በዚህ ዓለም አቀፍ እውቅና አግኝተንበታል። እንዲሁም ከአፍሪካ ጽዱ ከተሞች አንዷ ተብለናል። ሆኖም ግን ጽዳት አሁንም ገና በከተማችን ባህል ስላልሆነ የሁላችንም ርብርብ ይጠይቃል። በሌላ በኩል የአዲስ አበባ የአንድ ከተማ ዓለም አቀፍ ደረጃ መለኪያ በሌላ በኩል የአንድ ዓለም አቀፍ ከተማ መለኪያው አንዱ አረንጓዴ ሽፋን 30 እጅ መድረስ እንዳለበት የዓለም አቀፍ መረጃዎችና ማስረጃዎች ያሳያሉ። አዲስ አበባ መሰረቷ ከፍተኛ አረንጓዴ የነበራት ደኖቿ፣ ንጹህ ወንዞቿ በፈጣሪ የተለገሰች የነበረው ጸጋዎቿ እንደሆኑ ቢነገርላትም እያደር ወንዞቿ እየተበከሉ ተፈጥሯዊ ማንነታቸውን እያጡ ምንጮች ደርቀው አረንጓዴ ሽፋኗ እየተመናመነ በ2010 ላይ ወደ 2.8 እጅ ዝቅ ብሎ እንደነበረ መረጃዎች ያሳያሉ። የለውጡ መንግስት ይህንን አሳዛኝ ሁኔታ ለመለወጥ በከፍተኛ ቁርጠኝነትና እልህ ወደ ተግባር ገብቷል። በመሆኑም ባለፉት 5 ዓመታት የከተማዋ አረንጓዴ ሽፋን ወደ 24 እጅ እንዲደርስ ወይም ደግሞ እንዲያድግ ማድረግ ተችሏል። ውብ፣ ማራኪ እንዲሁም አረንጓዴ ሆና እንድትታይ በመዋቅራዊ ፕላኑ መሰረት 7000 ሄክታር መሬት የአረንጓዴ ልማት በመደበኛ ፕሮግራም 90 ሚሊዮን በላይ ችግኞችን በአረንጓዴ አሻራ ፕሮግራም ተከላ በመትከል የመንከባከብ ስራ በተከታታይ እየተሰራ ይገኛል። የአረንጓዴ ቦታዎች በተለያየ መንገድ በከተማዋ ይወረሩ ስለነበር ይህንን በዘላቂነት ለመከላከል የይዞታ ማረጋገጫ በመያዝ ለ266 ቦታዎች ካርታ እንዲሰጥ ተደርጓል። መስሪያ ቤቱም ይህንን ይዞ አስፈላጊውን የመብት ማስከበር ስራዎች በተከታታይ እየሰራበት ይገኛል።